ምሳሌ ሚዲያ ምሳሌ ሚዲያ የቢሊዮነሮች ደሴት በካሪቢያን ባህር መካከል በካይማን ደሴቶች ውስጥ ኡግላንድ ሃውስ የምትባል አንዲት ባለ 5 ፎቅ ሕንፃ አለች። ከውጭ ሲመለከቷት ለምለምና ጸጥተኛ የምትመስለው ይህች ሕንፃ በ4 ግድግዳዎቿ ውስጥ የዓለማችንን ትልቁንና እጅግ አስገራሚውን ምስጢር ይዛለች። ከ18,000 በላይ ኩባንያዎች በዚህች ሕንፃ ውስጥ ሕጋዊ አድራሻቸውን አድርገዋል። በአንዲት አነስተኛ ሕንፃ ውስጥ በአካል የማይገኙ ሠራተኛ የሌላቸውና በቢሊዮን የሚቆጠር ዶላር የሚያንቀሳቅሱ በሺዎች የሚቆጠሩ ኩባንያዎች ተጨናንቀው ይገኛሉ። ይህ የዓለም ትልቁ የድብብቆች ጨዋታ መነሻ ነው። የታክስ ገነት ወይም ታክስ ሄቨን ማለት ለሀብታሞች ምድራዊ ገነት፣ ለዓለም ኢኮኖሚ ግን ጥቁር ሲኦል ነው። በየዓመቱ ከ400 ቢሊዮን ዶላር በላይ የታክስ ገቢ በእነዚህ ደሴቶች ምስጢር ውስጥ ደብዛው ይጠፋል። ተራው ሠራተኛ ከወር ደመወዙ ላይ እስከ 30 በመቶ ታክስ ተቆርጦበት ለሀገር ልማት ሲያበረክት፣ የዓለማችን ግዙፍ ቢሊዮነሮች ግን በአንድ የፖስታ ሳጥን አድራሻ ብቻ ትርፋቸውን ወደ ዜሮ ይቀይራሉ። ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች እንደምናላችሁ። በዚህ ዝግጅት ይህችን ዓለም በቢሊዮን ዶላሮች የሚያሳጣትን የቢሊዮነሮች ገነት ስፍራን እንመረምረዋለን። እንዴት ነው ጥቂት ግለሰቦች በደሴት ላይ ተገኝተው በፓናማና በካይማን በኩል የቢሊዮኖችን ግብር በማምለጥ የዓለምን ሀብት የሚቆጣጠሩት? ሕጉ ለምን ለሁሉም እኩል አልሆነም? የሚሉትን ጉዳዮች በጥልቀት እንመለከታለን። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ተቀላቀሉን። አዳዲስ መረጃዎች ይደርሷችሁ ዘንድም የደውል ምልክቷን ተጫኑ። መልካም ቆይታን ተመኘን። የታክስ ገነቶች ሥራ የሚጀምረው ሼል ካምፓኒስ በሚባሉ ምናባዊ ኩባንያዎች ነው። እነዚህ ኩባንያዎች ፋብሪካ የላቸውም፣ ሠራተኛ የላቸውም፣ ምርት አያመርቱም። ያላቸው ብቸኛ ነገር ቢኖር በፋይል ላይ ያለ ስምና ሕጋዊ ፊርማ ብቻ ነው። ይህ የፋይናንስ ዓለም ትልቁ የድግምት ወይም የአስማት ሥራ ነው። ይህ አደገኛ ተግባር እንዴት እንደሚሠራ እንመልከተው። በአሜሪካ ወይም በአውሮፓ ውስጥ የሚገኝ አንድ ግዙፍ ኩባንያ ቢሊዮን ዶላሮችን አተረፈ እንበል። ኩባንያው ይህንን ትርፍ ለሀገሩ ግብር ቢከፍልበት በሚሊዮን የሚቆጠር ገንዘብ ያጣል። እዚህ ጋር ነው አስማቱ የሚጀምረው። ይህ ኩባንያ በካይማን ደሴት ላይ የራሱን ምናባዊ ኩባንያ ወይም ሼል ካምፓኒ ይከፍታል። ከዚያም ዋናው ኩባንያ ለፈጠራ መብት ወይም ለብራንድ ኪራይ በሚል ሰበብ ትርፉን በሙሉ ወደ ካይማኑ ኩባንያ ይልካል። በወረቀት ላይ ሲታይ ዋናው ኩባንያ በአሜሪካ ኪሳራ ላይ ነኝ ይላል። ምክንያቱም ያተረፈውን ገንዘብ በሙሉ ለኪራይ ከፍያለሁ ብሎ መዝግቧል። ትርፉ ግን የታክስ ሕግ በሌለበት ደሴት ላይ በዚያች የፖስታ ሳጥን ውስጥ ተከማችቶ ይቆያል። ይህ ሕጋዊና የተፈቀደ ስርቆት ይባላል። እዚህ ጋር ነው የሀብት ዝውውር ሕግጋት ለሁሉም እኩል እንዳልሆኑ የምንረዳው። ተራው ዜጋ የሚኖርበትን ቤት ኪራይ ለመክፈል ግብር ከተቆረጠበት ደሞዙ ላይ ሲታገል፣ እነዚህ የጥላ ኩባንያዎች ግን የሀገራትን በጀት የሚያክሉ ቢሊዮኖችን ያለምንም ቅጣት ያንቀሳቅሳሉ። ይህ ዘዴ ቢሊዮነሮች ሀብታቸውን ከሕዝብ እይታና ከመንግሥት ቁጥጥር ውጭ የሚያደርጉበት ዋነኛው ጋሻቸው ነው። እንደ አውሮፓውያን አቆጣጠር በ2016 በታሪክ ታይቶ የማይታወቅ አንድ ታላቅ ፍንዳታ ተከሰተ። ፓናማ ፔፐርስ ተብሎ የሚጠራው ይህ ክስተት የዓለምን መሪዎች፣ የፊልም ኮከቦችና ቢሊዮነሮችን እንቅልፍ የነሳ ነበር። ሞሳክ ፎንሴካ ከተባለ የፓናማ የሕግ ኩባንያ የወጡ 11.5 ሚሊዮን ምስጢራዊ ሰነዶች የዓለም ሀብት እንዴት በጨለማ መንገድ እንደሚሸሸግ ለዓለም አጋለጡ። እነዚህ ሰነዶች የሀገር መሪዎች፣ የኳስ ተጫዋቾችና ባለሀብቶች ከሕዝብ ዓይን ተሸሽገው በፓናማ፣ በብሪቲሽ ቨርጂን አይስላንድና በሌሎች ደሴቶች ቢሊዮኖችን ሲያሸሹ እንደነበር አጋለጡ። እነዚህ ደሴቶች የሚሸጡት ባሕርና አሸዋም ብቻ አይደለም።
ምስጢራዊነትን እንደ ውድ ምርት ይሸጣሉ። በእነዚህ ቦታዎች የኩባንያው እውነተኛ ባለቤት ማን እንደሆነ ማወቅ በሕግ አይቻልም። ምክንያቱም ሕጉ ባለቤቱን መደበቅ እንደ ትልቅ ግዴታ ይወስደዋል። ይህ የፋይናንስ ሥርዓት በቀላል አማርኛ ስርቆት ማለት ነው። ድሆች አገራት ለትምህርት ቤት ግንባታ፣ ለሆስፒታል መድኃኒትና ለዜጎች መሠረተ ልማት የሚውል ግዙፍ ገንዘብ በእነዚህ ደሴቶች ምክንያት ያጣሉ። ለምሳሌ በአፍሪካ ብቻ በየዓመቱ ከ50 ቢሊዮን ዶላር በላይ የታክስ ገቢ በሕገ ወጥ መንገድ ወደ እነዚህ ደሴቶች ይሸሻል። ይህ ሲስተም የሚሠራው በሰንሰለት ነው። ሀብቱ ከአንድ ሀገር በሚስጥር ይወጣና ደሴቶቹ ላይ ነጭ ሆኖ ይታጠባል። ከዚያም ተመልሶ በዚያው ሀገር ውስጥ በታላላቅ ሪል ስቴቶች፣ በቅንጦት ሆቴሎችና በቢዝነስ ስም ኢንቨስት ይደረጋል። ልዩነቱ አንድ ብቻ ነው። ይህ ሁሉ ሀብት ሲንቀሳቀስ ለሀገሪቱ እድገት አንዲት ሳንቲም ግብር አይከፈልበትም። ይህ ሲስተም ወይም ሥርዓት ድሃውን ይበልጥ ድሃ፣ ሀብታሙን ደግሞ ካለምንም ገደብ ከሕግ በላይ የሚያደርግ የዘመናችን ትልቁ ኢፍትሐዊነት ነው። የዓለም ኢኮኖሚ የደቀቀው በሀብት እጥረት ሳይሆን ሀብቱ በሚስጥር ደሴቶች ላይ ስለተቀበረ ነው። ይህ ሥርዓት የሚሠራው በሰንሰለት ነው። ነገር ግን ትልቁ ጥያቄ እነዚህ ሰነዶች ለምን ዓለምን አስደነገጡ የሚለው ነው። ምክንያቱም በፓናማ ፔፐርስ ውስጥ የተጋለጡት ከሕግ በታች ያሉት ወንጀለኞች ብቻ ሳይሆኑም ሕግ አውጪዎቹ ራሳቸው በመሆናቸው ነው። የሀገር መሪዎች በሕዝብ ፊት ስለ ታማኝነትና ስለ ግብር ክፍያ እየሰበኩ በስተጀርባ ግን በስማቸው ሳይሆን በቅርብ ዘመዶቻቸውና በታማኝ አገልጋዮቻቸው ስም በሚሊዮን የሚቆጠር ዶላር ወደ ደሴቶቹ ሲያሸሹ ተገኝተዋል። ይህ በሕዝብ እምነት ላይ የተፈጸመ ታላቅ ክህደት ነው። ደሴቶቹ እንደ ፋይናንሻል ጥቁር ቀዳዳ ያገለግላሉ። ገንዘቡ አንድ የዚያ ከገባ በኋላ የት እንደደረሰ፣ ለማን እንደተከፈለና ምን እንደተገዛበት ማንም ሊያውቅ አይችልም። ይህም በሙስና የተገኘ ገንዘብን ነጭ ወይንም ንጹሕ አድርጎ ለማውጣትና በሕጋዊው የገበያ ሥርዓቱ ውስጥ መልሶ ለማስገባት አመቺ መንገድ ፈጥሯል። ዓለም በአንድ በኩል ለድሆች እርዳታ ስትለምን፣ በሌላ በኩል ግን የዓለምን ግዙፍ ሀብት በእነዚህ ደሴቶች ምስጢር ውስጥ ደብቃ አስቀምጣለች። እዚህ ጋር ነው የፋይናንሻል ኢንተለጀንስ ወይንም የፋይናንስ ንቃት አስፈላጊነት የሚመጣው። ቢሊዮነሮች ገንዘብን እንዴት እንደሚያንቀሳቅሱ ማወቅ ለተራው ሰው ትልቅ የንቃት ጥሪ ነው። ተራው ሕዝብ ገንዘብ የሚያገኘው በመስራት ሲሆን፣ ቢሊዮነሮች ግን ገንዘብ የሚያገኙት በመያዝ ነው። አብዛኛው የታክስ ሕግ የተጻፈው በሚሠራው ሰው ላይ ግብር እንዲጣል ነው። እናንተ ደሞዝ ስታገኙ መንግሥት ገና እጃችሁ ገንዘቡ ሳይገባ ድርሻውን ይወስዳል። ቢሊዮነሮች ግን በስማቸው ምንም ሀብት የላቸውም። በስማቸው አንድም ቤት ወይም መኪና ላይኖራቸው ይችላል። ሁሉም ነገር የትረስት ፋውንዴሽን ወይም የኩባንያ ነው። መኪናቸው፣ የግል ጄታቸው፣ ሌላው ቀርቶ የሚበሉት ውድ ምግብ በኩባንያ ወጪ የሚሸፈን የሥራ ማስኬጃ ተብሎ ይመዘገባል። በዚህም ምክንያት የግብር ሕጉን ቀዳዳዎች በመጠቀም ሀብታቸው እንዳይነካ ያደርጋሉ። ይህንን ስንረዳ ሕጉ የተጻፈው ለታታሪው ሠራተኛ እንጂ ለሥርዓት ፈጣሪዎች እንዳልሆነ ይገባናል። ቢሊዮነሮች ሕግ አይጥሱም፣ ይልቁንም ሕጉን ይጠቀሙበታል። እነሱ ለዓመታት በሚሊዮን የሚቆጠር ዶላር ለታክስ አማካሪዎችና ለጠበቆች የሚከፍሉት ለዚሁ ነው። ግባቸው አንድ ብቻ ነው፤ ሕጋዊ በሆነ መንገድ ግብር አለመክፈል። ይህ የሚያሳየው ዓለማችን በሁለት የገንዘብ ሕግጋት እንደምትመራ ነው። አንደኛው ሕግ ለእኛ ለድሃዎቹ ነው። ታክስ እንድንከፍል፣ ዕዳ እንድንከፍልና በሥርዓቱ ውስጥ እንድናልፍ ያደርጋል። ሁለተኛው ሕግ ደግሞ ለቢሊዮነሮች ነው። ሀብታቸውን እንዲደብቁ፣ ከታክስ እንዲያመልጡና ካፒታላቸውን ያለ ገደብ እንዲያሳድጉ ይፈቅድላቸዋል። ይህንን እውነታ ማወቅ ብቻውን ሀብታም አያደርግም። ነገር ግን ገንዘብ እንዴት እንደሚሠራና ሥርዓቱ እንዴት እንደሚበዘብዘን ለመረዳት ይጠቅማል። የፋይናንስ ነጻነት የሚጀምረው ሥርዓቱ እንዴት እንደሚሠራ በመረዳት ነው እንጂ በጠንካራ ሥራ ብቻ አይደለም። ለመሆኑ ቢሊዮነሮች ይህንን ዘዴ ሲጠቀሙ ለምን ማንም አይቀጣቸውም ለሚለው ጥያቄ መልሱ ሕጉን ራሳቸው በሚገባ ስላሰሩት ነው።
በፋይናንስ ዓለም ውስጥ ከግብር ማምለጥ ወይም ታክስ ኢቬሽንና ግብርን መቀነስ ወይም ታክስ አቮይዳንስ የሚባሉ ሁለት የተለያዩ ነገሮች አሉ። የመጀመሪያው ወንጀል ሲሆን፣ ሁለተኛው ግን በሕግ የተፈቀደ ጥበብ ነው። ቢሊዮነሮች በሚሊዮን የሚቆጠር ዶላር ለታክስ አማካሪዎችና ለጠበቆች የሚከፍሉት ይህንኑ ጥበብ እንዲሰሩላቸው ነው። ለምሳሌ አንድ ትልቅ ባለሀብት የግል ጄት መግዛት ፈለገ እንበል። ተራው ሰው መኪና ሲገዛ ካለው ገንዘብ ላይ ከፍሎ ግብርም ይከፍላል። ቢሊዮነሩ ግን ጄቱን በራሱ ስም አይገዛውም። ይልቁንም በደሴቶቹ ላይ ባለ ኩባንያው ስም ይገዛዋል። ከዚያም ያ ኩባንያ ጄቱን ለራሱ ለቢሊዮነሩ ያከራየዋል። በዚህ ጊዜ ጄቱ ለቢሊዮነሩ ሀብት ሳይሆን ዕዳ ወይንም ወጪ ሆኖ ይመዘገባል። ይህ ማለት በአንድ በኩል በቅንጦት እየኖረ በሌላ በኩል ግን ለመንግሥት ትርፍ የለኝም እንዲያውም ዕዳ ውስጥ ነኝ ብሎ ሪፖርት ያደርጋል ማለት ነው። ይህ የፋይናንስ ንቃት ወይም ፋይናንሻል ኢንቴሊጀንስ ለተራው ሰው እንደ ምትሃት ቢመስልም ለቢሊዮነሮች ግን የዕለት ተዕለት ሥራቸው ነው። እነርሱ ገንዘብን እንደ መሣሪያ ይጠቀሙበታል። ተራው ሕዝብ ግን ገንዘብን እንደ ጌታው እያገለገለው ለሕይወቱ አስፈላጊ የሆኑትን ግዴታዎች ለመወጣት ይታገላል። ይህን ሥርዓት ሀብት የሚፈጠረው በጉልበት ብቻ ሳይሆን ሕግንና አሰራርን በብልሃት በመረዳት መሆኑን በሚገባ ይነግረናል። አሁን ግን ዓለም እየተለወጠች ነው። የሀገራት ትብብርና የዲጂታል ቴክኖሎጂ እድገት የታክስ ገነቶችን እያስጨነቃቸው ይገኛል። መንግሥታት መረጃዎችን እርስ በርስ መለዋወጥ መጀመራቸው እንደ ካይማንና ስዊዘርላንድ ያሉ ቦታዎች ቀድሞ የነበራቸውን ፍጹም ምስጢራዊነት እያሳጣቸው ነው። ሆኖም ቢሊዮነሮች በቀላሉ እጃቸውን የሚሰጡ አይመስሉም። እነሱ አሁን ወደ አዲስና ይበልጥ ውስብስብ ወደሆነ መደበቂያ እየዞሩ ነው፣ ወደ ዲጂታል ደሴቶች። አሁን ቢሊዮኖችን ለመደበቅ ወደ ካሪቢያን ባህር መብረር አያስፈልግም። በብሎክቼን ቴክኖሎጂና በክሪፕቶ ከረንሲ አማካኝነት ሀብትን ከማንም እይታ ውጪ ማሸሽ ይቻላል። ስም የሌላቸው ዲጂታል ቦርሳዎች አዲሱ ኡግላንድ ሃውስ ሆነዋል። እነዚህ ዲጂታል መደበቂያዎች ከድንበር በላይ ናቸው። በማንም መንግሥት አይታዘዙም፣ በማንም ባንክ አይተዳደሩም። ይባስ ብሎም አንዳንድ የቴክኖሎጂ ቢሊዮነሮች ሀብታቸውን በሜታቨርስና በምናባዊ መሬቶች ላይ ኢንቨስት በማድረግ ለባህላዊው የታክስ ሕግ የማይገዛ አዲስ ኢኮኖሚ እየፈጠሩ ነው። ይህ ሳይበር ታክስ ሄቨን ወይም የበይነመረብ የታክስ ገነት ይባላል። ዓለም በአካላዊ ደሴቶች ላይ ቁጥጥር ስታደርግ፣ ቢሊዮነሮቹ ግን በኮድና በዳታ ወደ ተገነቡት የማይታዩ ደሴቶች ተሻግረዋል። አሁን ትልቁ ጥያቄ ይህ ሩጫ የት ያበቃል የሚለው ነው። የዓለም 1% ሕዝብ የዓለምን 50% ሀብት በእነዚህ ምስጢራዊ መንገዶች ሲቆጣጠር የሰው ልጅ እኩልነት ትርጉም ያጣል። መንግሥታትና ቢሊዮነሮች የሚያደርጉት ይህ የድብብቆች ጨዋታ የሰው ልጅ የፍትሕና የሀብት ክፍፍል ትግል የት ደረጃ ላይ እንዳለ የሚያሳይ ትልቁ መስታወት ነው። ቴክኖሎጂ ቢቀየርም ግቡ ግን ያው ነው፤ ሀብትን መደበቅና ሥልጣንን በሚስጥር መያዝ። ይህ የዲጂታል ሽግግር የታክስ አሰባሰብን ታሪክ ሙሉ በሙሉ እየቀየረው ነው። ቀደም ሲል አንድን ቢሊዮነር ለመከታተል ወደ ስዊዘርላንድ ባንክ መሄድ ወይም የካይማን ደሴቶችን የባንክ መዝገብ መበርበር ያስፈልግ ነበር። አሁን ግን ሀብቱ በዲጂታል ዓለም ውስጥ በተበታተነ መልኩ ይገኛል። ዲሴንትራላይዝድ አውቶኖመስ ኦርጋናይዜሽንስ ወይም በምህፃረ ቃል ዳኦ የሚባሉ አዳዲስ የኩባንያ አወቃቀሮች እየመጡ ነው። እነዚህ ኩባንያዎች ዋና መስሪያ ቤት የላቸውም፣ በአካል የሚገኝ ዳይሬክተር የላቸውም፣ የሚመሩትም በኮምፒውተር ኮድ ነው። ታዲያ መንግሥታት በአካል የሌለና በኮድ የሚመራን ኩባንያ እንዴት ታክስ ሊያስከፍሉ ይችላሉ? ይህ ለዓለም አቀፍ የፋይናንስ ተቆጣጣሪዎች ትልቅ የራስ ምታት ሆኗል። ቢሊዮነሮች አሁን ዲጂታል ዜግነት ወይም ዲጂታል ሬዚደንሲ እየገዙ ነው። በአካል አንዱ ሀገር እየኖሩ በዲጂታል መታወቂያቸው ግን ታክስ በሌለበት ሌላ የዓለም ክፍል ነዋሪ መሆናቸውን ያረጋግጣሉ። ይህ የድብብቆች ጨዋታ ወደ ላቀ ደረጃ ተሸጋግሯል። አሁን ጉዳዩ የት ሀገር ነው ያለኸው የሚለው ሳይሆን የትኛው ሰርቨር ላይ ነው ያለኸው የሚለው ሆኗል።
ቴክኖሎጂው ለተራው ሕዝብ የዕለት ተዕለት ሕይወት ማቅለያ ሲሆን፣ ለቢሊዮነሮች ግን ከቁጥጥር የሚያመልጡበት አዲስ ምሽግ ሆኖላቸዋል። ይህ ማለት ግን መንግሥታት ዝም ብለው ይመለከታሉ ማለት አይደለም። አሁን የሰው ሠራሽ አስተውሎት ወይም ኤአይ በመጠቀም እነዚህን የተወሳሰቡ የገንዘብ ዝውውሮችን ለመከታተል እየሞከሩ ነው። ግጭቱ ከአሸዋማ ደሴቶች ወደ ኮምፒውተር ስክሪኖች ተዘዋውሯል። ውጤቱ ግን አሁንም ያው ነው። የሰው ልጅ ፍትሐዊ የሀብት ክፍፍል ለማግኘት የሚያደርገው የማያልቅ ትግል። በጥቅሉ የታክስ ገነቶች የቢሊዮነሮች መሸሸጊያ ብቻ አይደሉም። እነርሱ የዓለማችን የፋይናንስ ሥርዓት ምን ያህል የተዛባ እንደሆነ የሚያሳዩ ትልቅ መስታወቶች ናቸው። እናም ሕጉ ለሁሉም እኩል በማይሠራበት፣ ሀብት በሚስጥር ደሴቶች ላይ በሚቀበርበትና ጥቂቶች ከሥርዓቱ በላይ በሆኑበት ዓለም ውስጥ መኖራችንን መረዳት የንቃት መጀመሪያ ነው ማለት ነው። እውነተኛ ሀብት ማፍራት ብቻ ሳይሆን ሀብቱ በዓለም ዙሪያ እንዴት እንደሚንቀሳቀስና በማን እንደሚመራ ማወቅ የዘመኑ ትልቁ መሣሪያ ነው። እኛ የምንከፍለው እያንዳንዱ ሳንቲም ግብር መንገዶችን፣ ትምህርት ቤቶችንና ሆስፒታሎችን ሲገነባ፣ እነሱ የሸሸጉት ቢሊዮን ግን አዳዲስ የሥልጣን ደሴቶችን ይገዛል። ይህንን ምስጢር ማወቃችን ስለ ገንዘብ ያለንን አመለካከት እንደሚቀይረውና በፋይናንስ ጉዞአችን ላይ ጥንቃቄን እንደሚያስተምረን ተስፋ እናደርጋለን። ቪዲዮ ከተመቻችሁና አዲስ ነገር ካገኛችሁበት ላይክ በማድረግና ለወዳጆቻችሁ ሼር በማድረግ አጋርነታችሁን ግለጹልን። የእናንተስ አስተያየት ምንድነው? ሕጉ ለሁሉም እኩል መስራት የሚችልበት ቀን ይመጣ ይሆን? ሐሳባችሁን በኮመንት አጋሩን።